ከዋሽንግተን ዲሲ እና አካባቢው የትዕይንተ አማራ አስተባባሪ የተሰጠ መግለጫ ግንቦት 3 ቀን 2017 ዓ.ም ግንቦት 1 ቀን 2017 ዓ.ም ከአማራ ፋኖ ብሔራዊ ኃይል የድርጅቱን ምስረታ የሚያበስርና የሚያውጅ የወጣውን ጋዜጣዊ መግለጫ በታላቅ ደስታ ተመልክተናል። በሂደቱ የሸዋ፣ የወሎ፣ ቤተ አማራ፣ የጎንደርና የጎጃም ከፍተኛ ፋኖ መሪዎች በአካል በመገኘት ረጅም ጊዜን በመውሰድ የተከናወነ ጉባኤ መሆኑን ተገንዝበናል። ሌላው መልካም ጉዳይ ደግሞ ይህንኑ አዲስ የተመሰረተውን አደረጃጀት አፋብሃ በመመስረቱ ምክንያት የደስታና አብሮ የመስራትን ተስፋ የሰነቀና የጠየቀም መግለጫ ከአማራ ፋኖ ህዝባዊ ድርጅት ከአፋህድ መውጣቱ ነው። የአዲሱ የአፋብሃ ድርጅት መሪዎችም ከአፋህድ የቀረበውን በጋራ የመስራት ጥያቄ ተቀብለው በህብረትና በአንድነት በመሰለፍ ትኩረትን በጠላት ኃይል ላይ ብቻ ማነጣጠር ይቻል ዘንድ ተስፋችን ከፍ ያለ ነው። ኃይልን፣ ሎጂስቲክና ገንዘብን ሳይሸራርፉ ማዕከሉን በጠበቀ በተሰባሰበ በተቀናጀና እንዲሁም በተናበበ አደረጃጀት ትኩረትን ሁሉ ጠላትና ጠላት ላይ ብቻ ያደረገ ትግል ማካሄድ ሲቻል ብቻ ነው በህዝባችንና በሀገራችን ላይ እየተፈጸመ ያለውን ህልውናን የማጥፋት እኩይ ደባ መታደግና ማትረፍም የሚቻለው። ከሀገር ውስጥም ሆነ ከሀገር ውጪ የሚገኘው የመላው አማራ ህዝብና በሜዳ ላይ መስዋዕት እየከፈለ ያለው የፋኖ ሰራዊት በሙሉ እንዲሁም ጊዜውና ኢትዮጵያውያን በአጠቃላይ የሚጠይቁትም የሚናፍቁትም ጉዳይ ይኸው መሆኑ የታወቀ ነው። በተለያዩ ጊዜያት የተለያዩ ስያሜዎችን የያዙ አደረጃጀቶች መጥተዋል አልፈዋልም። በእነዚያ ጊዜያቶች ውስጥ እንደ ጽንስ አጨንጋፊ ተውሳክ የትግል ሂደትን አምካኝ ከነበሩት ክስተቶች የተማረ እርምትንና ጥንቃቄን የወሰደ ትግሉንም በድል ማስደምደም የሚችል አደረጃጀት እንዲሆን ስናሳስብ በአንድነትና በህብረት ጠላትን ለማንቆጣቆጥ በሚደረገው በተቀናጀ ጉዞ ላይ የበኩላችንን ትጉ አስተዋጽኦ ለማበርከት ቃል ከመግባት ጋር ነው። ድል ለፋኖ፣ ድል ለመላው አማራ፣ ድል ለኢትዮጵያ። ከዋሽንግተን ዲሲና አካባቢው የትዕይንተ አማራ አስተባባሪ